ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሀገር ውስጥና የውጭ ሀገር አጫጭር ዘገባዎችን የምናሰማበት ሰዓት ላይ ደርሰናል። አማኑኤል ኃይለ ነኝ። በዩናይትድ ስቴትስ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ተፈጻሚ ሊሆንባቸው የነበረው ከሀገር የማስወጣት ውሳኔ የፌዴራል ፍርድ ቤት ለጊዜው አግዷል። በቦስተን የፌዴራል ዲስትሪክሽን ዳኛ ባለፈው አርብ ጥር 22 ቀን 2018 በሰጡት ውሳኔ የዶናልድ ትራምፕ አስተዳደር ለኢትዮጵያ ተሰጥቶ የነበረው የጊዜያዊ የሕግ ከለላ ለማቋረጥ የነበረው እቅድ ለጊዜው እንዲቆም ታዟል። ዳኛው ይህንን ትዕዛዝ ያስተላለፉት የሀገር ውስጥ ደህንነት ሚኒስቴር ከለላውን ለማቋረጥ የሰጠው ፌብሩዋሪ 13 የመጨረሻ ቀን ከመድረሱ በፊት የቀረበው ሕግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነ ተገልጿል። ዩናይትድ ኪንግደም የውጭ ጉዳይ ሚኒስትር በአዲስ አበባ ያደረጉት ይፋዊ ጉብኝት ኢትዮጵያ በአሁኑ ወቅት እያስተናገደች ያለው ከፍተኛ ዲፕሎማሲያዊ እንቅስቃሴ አንዱ አካል ነው። ሚኒስትሯ 30 ቀናት ውስጥ ብቻ አዲስ አበባን ከጎበኙ አምስተኛዋ ከፍተኛ የውጭ ሀገር ባለስልጣን ሆኗል። ኢትዮጵያ በአንድ ወር ባልሞላ ጊዜ ውስጥ የቻይና፣ የጀርመን፣ የጃፓን የውጭ ጉዳይ ሚኒስትሮች እንዲሁም የአሜሪካ ምክትል ውጭ ጉዳይ ሚኒስትርን አስተናግዳለች። የእንግሊዝ የውጭ ጉዳይ ሚኒስትር ጉብኝት ደግሞ ይህንን የዲፕሎማሲያዊ ፍሰት ይበልጥ አድምቆታል። ተንታኞች እንደሚሉት ታላላቅ ሀገራት ወደ አዲስ አበባ የሚያደርጉት ጉዞ ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ክብደትና በቀጠናው ሰላምና ደህንነት ላይ ያላትን ሚና የሚያሳይ ነው። በማዕከላዊ ኢትዮጵያ ክልል ከ147,000 በላይ ሰዎች የኮደር ስልጠና ምስክር ወረቀት ተቀበሉ። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዝሪውን እሸቱ እንዳሉት የዲጂታል ኢትዮጵያ 2030 ስትራቴጂን እውን ለማድረግ በትኩረት እየተሰራ ነው። የሰለጠነ የሰው ኃይል ለማፍራት የተለያዩ ስራዎች የተሰሩ እንደሆነ ጠቅሰው የኢትዮ ኮደር ስልጠና አንዱ መሆኑን አንስተዋል። በክልሉ ከ186,000 በላይ ሰዎች የኢትዮ ኮደር ስልጠና መከታተላቸውን ገልጾ ከነዚህም ውስጥ 140,239 የሚሆኑት በቂ ክህሎት ጨብጠው የእውቅና ምስክር ወረቀት ተበርክቶላቸዋል። እኛ በጡረታ በክብር የተሰናበትነው የሕክምና ባለሙያዎች ለረጅም ዓመት ያካበትነውን ልምድና ተሞክሯችንን ለተተኪ ወጣት የፖሊስ የሕክምና ባለሙያዎች እናጋራለን ሲሉ የሕክምና ባለሙያዎች ማህበር ፕሬዝዳንት ገለጹ። በጡረታ በክብር የተሰናበቱ የሕክምና ባለሙያዎች ማህበር ፕሬዝዳንት ኮማንደር መስከረም ብሩ ለረጅም ዓመታት ያካበትነውን ልምድ ተሞክሯችንን ለተተኪ ወጣት የፖሊስ ሕክምና ባለሙያዎች እናጋራለን ያሉት በክብር በጡረታ የተሰናበቱ የሕክምና ባለሙያዎች በስራ ላይ ያሉ የፖሊስ ጤና ባለሙያዎችና በድጋፍ ሰጪ ሰራተኞች ዓመታዊ ጉባኤ ላይ ነው። ማህበሩ በሙያና በልምድ የበለጸገ የሰው ኃይል ያለው በመሆኑ የረጅም ጊዜ እና የአጭር ጊዜ እቅድ በማዘጋጀት ትልቅ ሆስፒታል መገንባት እንደሚችል የጤና አገልግሎት ዋና መምሪያ ኃላፊ ኮማንደር ዶክተር አብርሃም ተፈራ ተናግረዋል። ለኢትዮጵያ ሉዓላዊነትና አንድነት ጸንቶ የሚቆም ለሁሉም የኢትዮጵያ ሕዝብ እኩል ፍትህና ዳኝነት የሚሰጥ የፖሊስ ተቋም ተገንብቷል ሲሉ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ፌዴራል ፖሊስ አዛዥ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለኢትዮጵያ ሉዓላዊነትና አንድነት ጸንቶ የሚቆም ለሁሉም የኢትዮጵያ ሕዝብ እኩል ፍትህና ዳኝነት የሚሰጥ የፖሊስ ተቋም ተገንብቷል ያሉት አዲስ ለተመረቁ ልዩ የኮማንዶ ኃይል አቀባበልና ለአመራርና አባላት እውቅና ለመስጠትና ለማመስገን በሚሊኒየም አዳራሽ በተዘጋጀው ፕሮግራም ላይ ነው። ክቡር ኮሚሽነር ጀነራሉ አያይዘውም የኢትዮጵያ ፌዴራል ፖሊስ በተለይ በወንጀል መከላከል አቅሙ ዘመናዊ የፖሊስ ኃይል እንዲኖረው የተሻለ ትጥቅና የቴክኖሎጂ መጠቀም የሚችል እንዲሁም ፕሮፌሽናልና ከአህጉርም አልፎ በዓለም አቀፍ ደረጃ ትልቅ ስምና ክብር እንዲኖረው ለማድረግ የተሰሩ የሪፎርም ስራዎች ዛሬ ላይ የኢትዮጵያ ፌዴራል ፖሊስ በተለይም ደግሞ የወንጀል መከላከል ኃይላችን በየትኛውም የሀገራችን አካባቢዎች በሚሰጡ ግዳጆች ሁሉ በከፍተኛ ኃላፊነትና ዲሲፕሊን መስዋዕትነት ጭምር በመክፈል ታላላቅ ጀብዶችንና ድሎችን እያስመዘገበ ይገኛልም ብለዋል።
የደቡብ ምዕራብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም ግምገማ በቦንጋ ከተማ አካሂዷል። በመጀመሪያው ግማሽ ዓመት የተከናወኑ የፓርቲ ስራዎች አፈጻጸም ሪፖርትና የቀጣይ ትኩረት ግቦች ላይም ውይይት አድርጓል። የክልሉ የመንግስት ዋና ተጠሪ አቶ ፍቅሬ አማን በመድረኩ ላይ እንደተናገሩት አመራሩ የህብረተሰቡን ተጠቃሚነትና መልካም አስተዳደር ችግሮችን ለመፍታት እየተደረገ ባለው እንቅስቃሴ ውስጥ የማስፈጸም አቅሙ እያደገ መምጣቱን ገልጾ ባለፉት 6 ወራት በመንግስትና በፓርቲ ስራ የተሻለ አፈጻጸም መመዝገቡንም ተናግረዋል። ከቡና ሚዲያና ኮሚኒኬሽን ለሰዓቱ ያዝናቸው የውጭና የሀገር ውስጥ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።